ሰላም ውድ ተመልካቾቻችን እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። በዛሬው ቪዲዮ ስለ BMW መኪና የምናይ ይሆናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ቻናሉን ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮአችን ስንገባ BMW በ1916 የተቋቋመ የጀርመን መኪና አምራች ነው። ኩባንያው ወደ ሞተር ብስክሌትና የመኪና ማምረቻ ከመተላለፉ በፊት የአውሮፕላን ሞተር ላይ ያተኮረ ነበር። ጊዜው እንደ አውሮፓውያኖቹ የቀመር አቆጣጠር በ1916 BMW የተቋቋመው በአንደኛው የዓለም ጦርነት ወቅት በሚልማኬን ውስጥ የተቋቋመ ነበር። በ1919 ከጦርነቱ በኋላ የጀርመን አውሮፕላን ማምረቻ የጀርመን አውሮፕላንን ምርት ገድቧል። ከሞተር ብስክሌትና በራስ አውቶሞቢሎች ውስጥ ለማራመድ የጀርመን አውሮፕላን ምርት ገድቧል። በ1945 ከአንደኛው የዓለም ጦርነት በኋላ ቢም መገልገያዎችን በከፍተኛ ሁኔታ ተጎትተዋል። ኩባንያው በመጀመሪያ ላይ የወጥ ቤት መሳሪያዎችና ብስክሌቶችን በህይወት ለማትረፍ ይጀምራል። በ1952 ከBMW 501 የምርት ስያሜ ወደ መኪና ማምረቻ ምልክት የተደረገ የቅንጦት ሳዲድን በቅንጦት አገኘ። በ1962 BMW በ1500 የቢቢቱን እድገት ለማስመዝገብ የረዳውን ኒውክሬትን ተከታታይ የመጀመሪያ ምልክት ተደርጎበታል። በ1972 BMW 5 ተከታታይ ተቆጣጣሪዎች ተጀምሯል። ተከትሎም በ1975 ተከታዮች ሲሆን ሁለቱም የምርት ስም ማዕከሎች ሆኑ። በ1994 የBMW Z3 የመንገድ ማውጫ ማስተዋወቁን የተሳካ የመኪና ገበያ ስኬታማ እንዲሁም ምልክት ተደርጎበታል። 2000ዎቹ BMW የብሪታንያ ብሬኖዝ ሜክን እና ሮልስ-ሮይስን ግላዊ ጨምሮ ዓለም አቀፍ ተገኝቶ ሰፋም። 2011 የብረት ስም መጀመሪያ እንደ i3 እና i8 ያሉ ሞዴሎችን ያስተዋውቃል። 2020ዎቹ BMW በኤሌክትሪክ ተንቀሳቃሽ በራስ የመተማመን ቴክኖሎጂና የግንኙነት ባህሪ እድገቶች ጋር መንቀሳቀስ ቀጥሏል። በኢሜግ ወደ ዘላቂነት ገብቷል። እናም በጉልህ ዓለም ትራንስፖርት ዓለም አቀፍ አዝማሚያዎችን ምላሽ ለመስጠት የኤሌክትሪክ ተሽከርካሪዎችን ማቆሚያዎችን በከፍተኛ ሁኔታ ለማሳደግ ነው። ኩባንያው በራስ የመተላለፊያ ቴክኖሎጂና ዲጂታል አገልግሎቶች ውስጥ ኢንቨርስ ስትል በማዋል ላይ ይገኛል። ዛሬ በአፈጻጸም ተኮር ተሽከርካሪና ፈጠራ ምህንድስና ከሚያውቁት ዓለም ውስጥ BMW በዓለም ውስጥ ካሉ መሪ የቅንጦት አውቶሞቢሎች አምራች አንዱ ሆኖ ይታወቃል። BMW